በፕሮቴስታንት ክፉ መንፈስ፣ በኦርቶዶክስ ድግምት፣ በሙስሊሞች ደግሞ ሲህር ተብሎ ስለሚጠራው ነገር እናውራ ዛሬ። ወደዚህ ማብራሪያ ከመግባቴ በፊት አንድ የአለቃን ገብረሃና ተረት ልንገራችሁ። አለቃ ገብረሃና የምሳ ግብዣ ተጋብዘው ወደ ሌላ ቤት ይሄዱና ያው ግብዣ ሲደረግ እንግዲህ በኢትዮጵያ ባህል አሁን ነው እንጂ የተቀረው ዶሮ ነው ስጋ ነው ድግስ የሚደረገው እንደዛ ነው። እንዲህ ቶሎ ቶሎ እንደ ዛሬ ስጋ እናገኝም ነበር እና በዛን ጊዜ የቀረበላቸው ግን አለቃ ገብረሃና ሽሮ ነበረና አይ ቤቴ ቤት ዙረሽ መጣሽ አሉ። ገብቷችኋል ብዬ ተስፋ አደርጋለሁኝ። እና ቤታቸው የዕለት ዕለት ምግባቸው ስለሆነ ሽሮ ግብዣ ሲባል ደግሞ በኢትዮጵያ ባህል የተለመደው በሁሉም አካባቢ ባህል ጥሩ ነገር ሁሌ የማይገኝ ነገር ነበር የሚቀርበው። በሙስሊሙም በኦርቶዶክስም በተለያየ የኢትዮጵያ ክልሎች ያለው እንደዛ ነበር። በድግስ ገን የሚቀርብ ኢትዮጵያ በዚህ ካልቸር እንታወቃለንና ግብዣ ተብለው ተጠርተው ያው ሽሮ ሲያጋጥማቸው ነው እንግዲህ አይ ቤቴ ቤት ዙረሽ መጣሽ አሉ። ያንቹኑ ሽሮ ነው ጉዳዩና በፕሮቴስታንት ተደግሞብኝ ነው ተደግሞበት ነው እንደዚህ ደግሞበት ነው ምናምን የሚባል በኦርቶዶክሶች አለ። በፕሮቴስታንት ደግሞ ክፉ መንፈስ ነው ከሌ ደግሞበት ነው አስደግሞት ነው ራቫ ሴክሮፎሻላ ይባላል። ውጣ ግባ ምናምን የሚባል። በሙስሊሞች ደግሞ ሲሂር ብላ መጣች ያችሁ ማቃት ነገር እና አንዳንዴ አእምሯችሁን ማሰራት አለባችሁ። ቆም ብላችሁ ማሰብ አለባችሁ። አይነትና ቀለሙ እየተቀያየረ አንድ አይነት ነገር ግን ሁሉ ቦታ የሚያሰቃየን ከሆነ መባነን አለብን። ስለዚህ መጣል የሚገባንን ነገር መጣል አለብን። ማንሳት የሚገባንን ማንሳት አለብን። ድሮ በማናቅበት ዘመን ተሸውደናል። እዛም የክፉ መንፈስ ምናምን አለ ስለሚመስለን በኦርቶዶክስም ስትሄዱ ቄስ መስቀል ነካነካ ሲያደርጉ ቀዝቃዛው ሲገባ ይጮሃል። በፕሮቴስታንቱም ሬቤሌቤቤ ሲልበት ሩሩ ይላል። በሙስሊምም ደግሞ ሲሂር ተብሎ መጣ። ያው ሽሮ ማለት ነው። እኔ በእንደዚህ አይነት ነገር ለማመን ይቸገራለሁ። ለምን? አእምሮ የነቃ ነው። እኔ አንድ አምላክ የሚለው ኮንሰፕት ብቻ አንድ አምላክ ነው ያለው። ምእመናን እንዲህ አይነት ከሰይጣን ጋር ቀልድ አይቀለድም። ይሄ ለፈጣሪ የምንሰጠውን ሪስፔክት አክብሮት ማጉደል ነው። እንዲህ ምን አይነት የድብብቆሽ ጨዋታ ነው? እኔ አንድ ታሪክ ሰምቼ ነው። አንድ ልጅ ቆይ ፎቶዋን ለጥፍላችኋለሁ። በሆነች ጓደኛ ላይ ሲሂር ተሰርቶ ምናምን ቁርአን ሲቀራላት ልጅቱ አክስቷ የእናቷ ዘመድ እንዳደረገችባት ምናምን ለእናቷን ያደረገችው ግን ልጅቷ ላይ ነው ነገሩ እየሰራ ያለው። እንደዚህ አይነት ቀልድ የለም። ግን ደስ ያለኝ የወላጆቹ አመለካከትና አስተሳሰብ። ወላጆቹ ይሄ አእምሮ በሽታ ነው፣ ሕክምና ነው የሚደረገው። ካልዳንሽ አልዳንም ነው፣ ከዳን ደግሞ ጥረት እናደርጋለን። የተለያየ ሀገር ይሄድን አንደኛ ወላጆች አይገርምም? የባነኑ ናቸው። እና ይሄ አሰልችቶኝ ነው የመጣሁት። ሲሂርም በለው ድግምትም በለው ክፉ መንፈስ የሚባል የለም። ይሄ የአእምሮ ህመም ነው። በ21ኛው ክፍለ ዘመን ያለ ነው። ህክምና አለው። አሁን ይሄ የአእምሮ ህክምና መቼም ቀን ከተቀን እንደሌላው በላብራቶሪ የሚገኝ አይደለም። ድካም ይጠይቃል። እነሱም እንግዲህ ሳይንስም እየተመራመረ ነው፣ እየገፋ ነው። ህክምና ነው የሚያስፈልገው። ሐኪሞች አሉ፣ ለዚህ እየተማሩ ነው፣ የሰለጠኑም ሰዎች አሉ። እስከ ኦፕሬሽን ደረጃ ሊያደርስ የሚችል የአእምሮ ህመም አለ። እና ያንኑ ነገር እየተደጋገምን ፈጣሪ ከሰይጣን ጋር እንዲህ አይነት ድብብቆች ስራ ይሰራል ማለት ዓለምን የሚያስተዳድሩት በአክሲዮን ነው እንዴ? ለሼር ነው እንዴ የሚተዳደሩት? አንዴ ሰይጣን ሲያስጮህን፣ አንዴ ደግሞ እሱ ሲያድነን ምናምን ነው እንዴ? ድብብቆች ነው እንዴ? ይሄ እኮ የጆኒና የሰይዶ ድብድብ አይደለም እኮ። ለፈጣሪ ያላችሁ አክብሮት እንዴት ነው? ለፈጣሪ የምትሰጡት ክብር እንዴት ነው? ይሄን ሶርስ፣ ይሄን ምንጭ፣ ይሄንን ኃያል አምላክ ከምን ጋር ነው የምታነጻጽሩት? እና ምንም በቃ አንዳንዴ ልዩነት የሌላቸው አሉ። ሁሉም ሃይማኖት ቤት የሚጠቀሟቸው የቋንቋ ልዩነትና የጽሑፍ ልዩነት ሆኖ ግን የሚሸውዱን እኮ በዚህ ነው። ግን አንድ አይነት ነው። እዛ ቤት የማይሰራ ነገር እዚህ ቤት እንደገና መጥቼ ልቀበል አልችልም። አትቀልዱ። የኔ አእምሮ እንደዛ ሊቀበል አይችልም። ሲህር ዝብሃል ነገር የለም። እንደዛ የሚባል ነገር ደጋሚ የሚደገምበትም የለም። አእምሯችን ላይ ነው እየተጫወቱ ያሉት። ድሮ ሃይማኖቱ አገርም የሚያስተዳድረው እሱ ስለነበረ በሰው መካከል ያለውን ክፋት፣ ተንኮል ምናምን ለማድረግ ሳይንስሙም አእምሯችንም ደካማ ስለነበረ ሃይማኖቱ አገር የሚያስተዳድር ነበረ።
ስለዚህ ሰዎችን የሚያስፈራሩበት የየራሳቸው መንገድ እንጂ የሆነ ጊዜ መጥቶ ሰይጣን የሚያስጨው እንደገና እዛ ሄደ እንደዚህ የሚባል ነገር የለም። ስለዚህ በሌላም ሃይማኖት ቤት እየተደረገ ያለውን አክሴፕት ማድረግ አለባችሁ። ይሄ ቀልድ ነው፣ ጨዋታ ነው፣ በ21ኛው ክፍለ ዘመን የማይሰራ ሌላው ዓለም ብትሄዱ በጣም ነው የሚስቁብን። እና ሰሞኑን ከአንድ ቻይናዊ ጋር ነበርኩና ስለ ሰይጣንና ስለ እግዚአብሔር አውርተ ነው የፈጠረህን ታውቃለህ? ሰው ኧረ እኔ አላቅም። እኔ ማን ነው ታዲያ መጣ ስንለው ማማለ እናቱን ማለት ነው። እና ስለ ሰይጣን ምናምን ስናወራ አትቀልዱ ብሎ በቃ ቅንጥቅንጣችንን አለን። እሺ እናንተ የምትሉት ነገር ቢሆን አለ ፕሮብሌም በሙሉ ያለው እኮ አፍሪካ ሀገር ውስጥ ነው አለ። እና ደግሞ የምንረዳችሁ የምናግዛችሁ በብዙ መንገድ እኛ ነን። እናንተ በምትሉት መንገድ ነገሮች የሚስተካከሉ ከሆነ ታዲያ ለምንድን ነው እኮ በእናንተ ውጤታማ ቢሆን አለን። እችን በደንብ አዳምጡ። ነገሩ በእናንተ ውጤታማ ቢሆን እኛ ራሱን እናደርግ ነበር አለ። ቻይና በጎ ነገር ትቀስማለች ቢሆን እናደርግ ነበር አለ። ግን ፕሮብሌምም ችግርም ምንም ስቃይም ምንም ያለው እናንተ አፍሪካ ሀገር ነው አለ። እኛ ሀገር እንደዚህ አይነት ፕሮብሌም ችግር የለም አለ። ከዚህ በላይ አልሄድም እኔ ለማሳጠር ማለት ነው እንዲጨርሱት